በጣም ብዙ አላችሁ ማለት ያ ድምፅ የማ ድምፅ እንደሆነ አላቅም የማን ድምፅ እንደሆነ አላቅም። ለእናቴም ለአባቴም ስናገር እንዳልኳቸው የማርያምን ብቅል እየፈጨው ነው በለው የሚል ነገር ነው የነገሩኝ እና ያ ድምፅ ሲጠራኝ የማርያምን ብቅል እየፈጨው ነው ነበር። አንድ ቀን እኔ ብቅል ፈጭቼ አላቅም። እኔ ሴት አይደለሁም። ብቅል ሴቶች እናቶቻችን ናቸው የሚፈጩት እና የማርያምን ብቅል እየፈጨው ነው ብላም ነገር በለው ይሉኝ ነበር እና እዛች ዛፍ ስር እዛች ብሳና ዛፍ ላይ ሆኜ ግን ወደ ፀሐይ መውጫ ፊቴና ዙሬ በጣም አለቅስ ነበር እና እግዚአብሔር እውነቴን ነው ብየምላችሁ እግዚአብሔር እንደ እህል እግዚአብሔር እንደ ውሃ ይጠማኝ እንደ እህል ይርበኝ ነበር። የታውቀዋለሁ የትም አላውቀውም ወንድሜ። ስለሱም ራሱ እንደዚህ የነገረን በቅጡም የለም። እንዴት አደራችሁ እግዚአብሔር ይመስገን ከማለት በቀር ማለት ነው። ይሄን በምነግራችሁ ሳለ አይደው ትምህርት ቤት በሌለን ሰዓት ላይ የአራተኛ ክፍል ወይ የአምስተኛ ክፍል ምናምን ነገር እንደዚህ አካባቢ ላይ ነው። ገና በጣም ጩጬ ነኝ። የምነግራችሁ በ78 በ79 ዓመተ ምህረት አካባቢ ላይ እንደዛ አካባቢ ማለት ነው። አውጥቶ ለሰው የማይነገር ነገር ወንድሞቼ እናቶቼ፣ ለሰው አውጥቶ የማይነገር ግን በቃ እንዴት ያላየሁት እግዚአብሔር እንዴት ግን ይናፍቀኛል። አንተዬ በጣም እንዴት ያላየሁት እግዚአብሔር ይናፍቀኛል። እግዚአብሔር እንዴት ሀገሩ የት ነው ብዬ እንዴት እጠይቃለሁ። የኔ አባት እግዚአብሔር ከማህፀን ሲፈጥረን ለምን ዓላማ እንደፈጠረን ያውቃል። ለምን እንደሰራን ያውቃል። ባለፍንበት የህይወት ጎዳና እኔን አንተን አንቺን የመራን ይረዳን። ስንት ጊዜ ከተጠመደብን የሞት ወጥመድ ያሻገረ ህይወቴ ሁሉ ለሰልፍ ነው ወይ ምናምን ነገር ብለን እስክንል ድረስ ማለት እኮ ነው። እና ጌታ ይባረክ። ለካ የቀጠረልኝ ያየልኝ ለካ መልካም ነበረ። ያየልሽ ለካ መልካም ነበረ። ያየልህ ለካ መልካም ነበረ። አንተም አንቺም እኔም ያየልን እግዚአብሔር መልካም ነበር። ለዘላለም ስሙ ይባረክ። ማን ረዳህ ብለው ቢሉ በእኔ ህይወት ውስጥ ማንም ሰው የለም ከእግዚአብሔር በቀር። እነኚህ ሰዎች እንኳን መጥተው በህይወታችን ቢገቡ አንዳንድ ሰዎችን እግዚአብሔር አምጥቶ በህይወታችን ውስጥ እንኳን ቢያስገባ እነዛ ሰዎች እንደ መላእክት ተልከው የእግዚአብሔር መልስ ሆነው መጥተዋል። ስለነሱም እግዚአብሔር እጅግ አድርጌ አመሰግናለሁ። እግዚአብሔር ሰውን አስነስቶ ባልጠበቅኩት ሰዓት ሰውን አስነስቶ እንደ መልእክተኛ ልኮ ማለት ነው። ያልጠበቅኳቸው ሰዎች ማለት ነው። በመከራዬ ጊዜ ሲያጽናኑ፣ በመከራዬ ጊዜ አብረው ሲቆሙ የጠበቅኳቸው ሰዎች ብን ብለው 6 እና 7 ኪሎ ሜትር ሲርቁኝ ወይ ጉድ! መልካም ናቸው ብያልኳቸው ሰዎች ለእኔ ክፉ ሲሆኑ፣ ክፉ ናቸው የተባሉ ሰዎች ለእኔ መልካም ሲሆኑ በዚህ ዘመኔ 4 10 ዓመታትን ያለፍኩባትን ብዙ አይቻለሁ። እና ለካ ጌታ ይሄንን አይቶልኝ ነው እሱን እንዳገለግል። ጌታ ኢየሱስ ለዘላለም ስም ይባረክ። ያ ትናንትና ብሳና ዛፍ ላይ ቆሞ ሲያለቅስ የነበረ እረኛ ኢየሱሴ እንወዳለን። ስለወደድከን ለዘላለም ስም ይባረክ። ለዘላለም ስም ይባረክ።
ከጠላቶቻችን ቀስት አዳነን፣ ከተጠመደብን ወጥመድ፣ ከተዘረጋብን አሽክላ፣ ክፎች በእኛ ላይ የተናገሩት ቃል እንዳይሰራ ዘመኑ አጭር ይሁን ብለው ረከቦት እየገለበጡ የተለያየ ነገርን እያደረጉ በስማችን ሲያሟርቱ፣ በስሜ ሲደግሙ ሲያሟርቱ ሟርታቸው ህይወቴ ላይ እንዳይሰራ ህይወቴን ሊቆርጡት ሲመጡ እግዚአብሔር ሆይ ስንት ጊዜ ስትታደገኝ፣ ስንት ጊዜ ስትከልለኝ፣ ስንት ጊዜ ስትጠብቀኝ አውቃለሁ። ለዘላለም ቅዱስ ስም የተባረከ ይሁን። ስለዚህ ውለታህ የምንለው ምንም ነገር የለም። ክብርና ምስጋና ከአብና ከመንፈስ ቅዱስ ጋር ለአንተ ብቻ ይሁንልህ። የእግዚአብሔር ልጅ ኢየሱስ ባለውለታችን ነህ። ክብር ለአንተ ይሁን። እዚህ የዳኑ ወንድሞቼና እህቶቼ ሁሉ በእኛ ቤት የሚወራልህ በህይወት ዘመናችን ሁሉ ብታበላን፣ ብታለብሰን፣ ብታጠጣን፣ ታመን ብትፈውሰን የሆነልን ነገር ሁሉ በአንተ ነው የሆነው። ከሆነውም እንኳን አንዳች ያለ እርሱ አልሆንም ተብሎ እንደተጻፈ ስለኛ እኛም ህይወት ላይ እኔም ህይወት ላይ ስለራሴ እናገራለሁ። የሆነው ነገር ሁሉ ካንተ የተነሳ ነው። ምስጋናህ አይቋረጥብህ ጌታዬ ሆይ እጅግ አድርጌ አመሰግናለሁ። በህይወቴ ዘመን ሁሉ ለአንተ ዘምራለሁ። ለዘላለም ቅዱስ ስም ይባረክ። ጌታ ኢየሱስ ስሙ ይቀደስ። በእውነት የጴንጤዎቹ አምላክ፣ የእስራኤል አምላክ፣ የነ ኤልያስ አምላክ፣ እውነተኛው አምላክ ቅዱስ እግዚአብሔር እንደሆነ በዘመኔ አይቻለሁ። ሟርተኞች ቢያሟርቱ መንገዳችን ትክክል አይደለም ብለው ቢሉ ሲቃወሙን ጌታን እንኳን ካገኘው በኋላ ማለት ነው ያለፍኩባቸው የህይወት ዘመናት በጣም የህይወት ጥያቄዎች በህይወት ላይ በመንገዳችን ላይ የገጠመን ጋሬጣና እንቅፋት አሻገረን። ግን ኢየሱስ ለዘላለም ስሙ ይባረክ። የሁል ጊዜ መታመኛችን ነው። የዘላለም ክንዶቹ ካንተ በታች ናቸው ተብሎ እንደተጻፈ ጌታ ኢየሱስ ስሙ ይባረክ። ስለዚህ ሰልፍን አንፈራም ወንድሞቼ እናቶቼ፣ ሰልፍን አንፈራም። ለዶክተርዬ አንድ መልእክት ዛሬ እየነገርኩት ነበረ። ለዶክተር ብቻ ነው የነገርኩት። ለፓስተርዬም እነግረዋለሁ ብያለሁ። ለእኔም ፓስተር ለፓስተር ታሬ ለዚሁም ጥቂት ለሚጸልዩ ወንድሞች እናቶች እነግራቸዋለሁ። ሰልፉ ሰሞኑን አይታችኋል አይደል? አንዳንዱን ነገር ዝም ያልነው እናሳውቃችኋለን በቅርብ። ከኛ በፊት ማሳወቅ ያለበት አካል ማሳወቅ ስላለበት ነው። ከነ ዶክተርዬና ከእህቶች ከነ መሲ ከነ ሜርሲ ጋር ሆነን የምናሳውቃችሁ ነገር ይኖራል። ግን እዚህ ሶሻል ሚዲያ ላይ ያለ ሰው ትናንትና ለዛሬ ሌሊት ልዑል እግዚአብሔር ከጥልቅ ጉድጓድ ውስጥ የወጣ ክፉ መንፈስ ሁለት ቀንድ ያለው ማለት ነው አብሮት ቆሟል። ኪዳን ያደረገው በጥቁር ድመት ደም ነው። ያ ሰው እዚህ ሶሻል ሚዲያ ላይ አለ። ህይወቱን እንዳይነጥቀው ብቻ ጸልይለታለሁ። ልብ በሉ፣ ጭንቀን ያዟት። ኦኬ፣ አስፈላጊ ሆኖ ሲገኝ ስሙን ፐብሊክ አደርገዋለሁ። እዚህ ሶሻል ሚዲያ ላይ ነው ያለው። ከጥልቅ ጉድጓድ የጉድጓዱን ጥልቀት እንደዚህ አይነት በዘመኔ የትም ቦታ ላይ አላየው። እግዚአብሔር በራእይን ያሳየኝ ይሄኛውን አይን ከፍቶ ሳይሆን የውስጠኛው አይኔን ከፍቶ ማለት ነው። ከጥልቅ ጉድጓድ ውስጥ ነው የወጣው። የሰው አካል የሚመስል ልብስ የለበሰ ግን መንፈስ ነው፣ አጋንንት ነው። ቀንድ አለው፣ ሁለት ቀንድ አለው። አብሮት አለ ከሰውየው ጋር። በጥቁር ድመት ደም ነው ኪዳን ያደረገው። ሰሞኑን አይታችኋል አይደል? ጫጫታ ምናምን ሁካታ፣ በጣም ብዙ ነገር
አለ አይደል? ልባችሁን ጠብቁ። እሺ ልባችሁን ጠብቁ። ይኸውላችሁ የተለያዩ ወጀቦች እየመጡ ነው። ዌቭ ይሄ ማዕበል እንደሚባል ማለት ነው። ይመጣል። የሆነ ነገር በሆነ ነገር ላይ ይጀምራል። ከዛ እንደገና ደግሞ ይመጣል። ሁሌ አይታችሁ ከሆነ ታርጌት የሚያደርገው እኔን ነው። ታርጌት የሚያደርገው እና ከኔ ጋር አብረው የሚያገለግሉ ምንም በማናውቀው ነገር ማለት ነው። ታርጌት የሚያደርገው እኔን ነው። ለምንድነው ግን እንደዚህ የሚሆነው ጌታ ወይ ብዬ አይደለም። ነግሮኛል። የነገረኝን ነግሬያቸዋለሁ። ይሄ በጥቁር ድመት ቃል ኪዳን የተጋባ ሰውዬ ጌታዬ ኢየሱስ የኔ አባት ለምን በዝሆን ቃል ኪዳን አይጋባም? እነቅለዋለሁ ከውስጡ ይሄንን አውሬ በጌታ በኢየሱስ ክርስቶስ ማለት ነው። እሺ እናንተ ምስክሮች ትሆናላችሁ። ግን ይኸውላችሁ ልባችሁን ጠብቁ። አሁን እዚህ የምትሰሙኝ ወንድሞች እናቶች ልባችሁን ጠብቁ። እሺ ልባችሁን ጠብቁ። ልባቸውን ያልጠበቁት በባለፉት ወራቶች ዓመታት እንኳን አልሞላ ወራቶች ላይ ልባችሁን ጠብቁ። ግድ የለም እያልኳቸው እየነገርኳቸው አሁን እዚሁ ትናንት ይሰሙ የነበረ ማርያም አማላጅ ነች እያሉልን በጌታ የነበሩ አንተ ልብህን አትጠብቅም፣ ልብሽን አትጠብቂም። ይሄ መተተኛና ደጋሚ አስማተኛ ሁሉ እየመጣ ዝም ብሎ የሚነዳ ሰው መሆን አለብህ አደል? ጄሪዬ እንዴት ስንት ከሆነ አንቺ እንግዲህ 11 ዓመት አደል ከተዋወቅን? ወገኔ አስተውል፣ እኔም አስተውላለሁ። ይኸውላችሁ ወጀብ እህትየውና መሳይ ቢኖሩ ደስ ይለኝ ነበረ፣ ግን ያው እንደማልዋሽም ታውቃላችሁ። እህትየው ሜርሲና ወንድሜ መሳይ ነበሩ። ያ እግዚአብሔር ሰው ራሱ ያንን ህልም ሲነግረኝ አንተ ዝም በል ነው የሚሉህ አለኝ። ዝም በል ኤርሚያስ ዝም በል እያሉ በጣም የሚገርመው የሚያምኑ ሰዎች ከማያምኑ ሰዎች ጋር አብረን ዝም በል፣ ኢየሱስ አትበል፣ ሐሰትን አታጋልጥ፣ ሐሰተኛ ነቢያትን አትናገር። ኤርሚያስ በቃ ባጭሩ ዝም በል ነው የሚሉሃል። ዝም በል፣ አፍክን ያዝ። እኔ ደግሞ ጌታ ከሰማይ ዝም አትበል፣ ልጄ ሆይ ተናገር፣ ወንጌሉን ሰበክ። ስለዚህ የእነሱን እንስማ ወይስ የእግዚአብሔርን? የእግዚአብሔርን። እዚህ ዛሬ የምትሰሙኝ 378 ሰዎች አላችሁ አይደለ? ያላችሁ ልብሽን ካልጠበቅሽ እህቴ ነገ ተገልብጠሽ በእኔ ላይ አንተ እኮ ነህ እንትን ብለህ አንተ ምናምን ነገር መልስ አልሰጣችሁም። መንፈሳዊ ጦርነት ላይ ነን። መንፈሳዊ ውጊያ ላይ ነን። አይታችሁታል። ያኔ ያ ዲቤቱ ከተደረገ በኋላ እስካሁን ድረስ ያላቋረጠ አንደኛው ጠፋ ተብሎ ሲባል ሌላኛው ይመጣል። አንደኛው ጠፋ ሲል ሌላኛው ብቅ ይላል። አንደኛው ጠፋ ሲል በሌላኛው ብቅ ይላል። ወንዶቹ ጠፋ ብሎ ሲል ሴቶቹ ይመጣሉ። የቲክቶኩ አመለጥ ብሎ ሲሉ ከጓዳ ውስጥ ይወጣሉ። ከጓዳ ውስጥ ቀርተው አሁን ደግሞ ከጥልቅ ከጉድጓድ ውስጥ ክፉ መንፈስ አብሮት የቆመ በጥቁር ድመት ደም ቃል ኪዳን ያደረገ ሰውዬ አለ እዚህ ሶሻል ሚዲያ ላይ። አዎ አባዬ ጌታ ኢየሱስ እዚህ ውስጤ ስላለ እጅግ አድርጌ አመሰግናለሁ። ለምን በጃርት አይገንዝም? እንግዲህ ንጉሱ እንደዚህ ከገለጠልኝ ከተክተዋለሁ አልኩ በጌታ በኢየሱስ ክርስቶስ። እህቶችና ወንድሞቼ ኦኬ። አንተ እግዚአብሔር አምላክ የሚናገረውን እሰማዋለሁ። ሰላምን ለሕዝቡና ለቅዱሳኑ ልባቸውን ወደ እርሱ ለሚመልሱት ይናገራል። ቴንክ ዩ ሎርድ።
አንዳንዶቹ ነግራችኋል። ያንን ስናገር ፍጻሜያቸው ሁሉ ቅዱስ እግዚአብሔር ምስክር ነው። በሞት ሁሉ የሚነቀሉ ሰዎች አሉ። እናንተ ታያላችሁ፣ ምስክሮች ናችሁ። ዛሬ አይደለም መናገር ጀመርኩት። አንዳንዶቹን ጠርቼ ሁሉ ነግራቸዋለሁ፣ ንስሐ በመንገዳቸው እንዲገቡ ማለት ነው። አስጠነቅቃለሁ አልኩ። ከሰራዊት ጌታ ከእግዚአብሔር ዘንድ እንደሰማና እንዳየ ሰው ብትለፈልፍ ፎቶዬን ወፌላላ ብዘቀዝቀው ብትሰቅል ምን ብትል የሥላሴ ባሪያ አልፈራም አልኩ። እነግራለሁ፣ ልዑል ያሳየኝን እነግራለሁ። አንዳንዶች በሞት ሁሉ ነው የሚቀጡት። ማንንም ስለንኳ አይደለም፣ የልዑልን ክብር ስለተጋፉ። እኔን ስለነኩ አይደለም ብራዘር። እንደ እኔማ ኤርምያስ ትነካለህ እንዴ? ያው 11 ዓመት ሙሉ ከእናቴ እስከ ሚስቴ ከልጆቼ እስከ ምን ትጨረግደኝ እንዴ? በስድብ እንዴ ትኖራለህ ብራዘር? መብት መስደብ አለ። መስደብ መብት ነው፣ ኤርምያስን ማለት ነው። እላው ላይ ግን የሚሰራውን ክብር ግን ስትነካ ግን ያኔ እሱ ያለኝን እነግርሃለሁ። ለጊዜው ወደ ተላላደ። አዎ አታሳብብም። በመኪና አደጋ ይሁን አልጋ ላይ ተኝተህ ትጭራለህ አልኩ። ቅዱስ እግዚአብሔር በቃ ሲል እጁን ሲያነሳ ልክ እንደተናገረው ያደርጋል። በዘመኔ አይቻለሁ የታባዩ ሰዎችን ሲነቅላቸው ማለት ነው። እናንተ ምስክሮች ትሆናላችሁ። በንስሐ ባይመለሱ እዚሁ ሶሻል ሚዲያ ላይ ዲያሪ ሲሉ የምታያቸው ሰዎች ነው እንዴ? እንደዛ ነበር ትያለሽ ትላለ ማለት ነው። እናንተ ምስክሮች ትሆናላችሁ። እግዚአብሔር ጻድቅ ነው፣ አይዘበትበትም። ኤርምያስም አልዘበትበትም፣ አንተም አልዘበትበትም። እግዚአብሔር ምሕረቱ ብዙ ነው፣ ይቅር ባይ ቸር ታጋሽ ነው። ለቁጣ የዘገየ ምሕረቱ የበዛ ቁጣ የዘገየ ነው። የሟቹን ሞት አይፈቅድምና ተመልሳችሁ በሕይወት ኑሩ ብሎ የሚል ጌታ ነው። ሰው ግን በሕይወት አልኖርም ብሎ ካለና ከታበየ አይታችኋል አይደል? አዎ እንዴ ጌታን የተቀበሉ ሰዎች ሁሉ ጭምር መቀበላቸውን ራሱ አናስታውስም። ኧረ እኔ ትዝም አይለኝ አላሉም እንዴ? ለሰይጣን የሚሰራውን ማለት ነው። ኢየሱስ ጌታዬ ነው ብለው ከተቀበሉ እኔ መቼ አንተ ኧረ እኔ ትዝም አይለኝ አሉ። ናፍቃቸው ማለት ነው። አረ እኔ ማለት እንዴ እኔ ጴንጤ ሆንኩ ማለት አረ በፍጹም። ማን ያደረገው? ያ እባብ እና መልሰው ደግሞ እኔ ላይ ነው የሚዞሩት። መልሰው እኔ ላይ ደግሞ ዞራ ባልምልህ እንግዲህ ናም ነገር የለም ምን እምልህ ለተቀበልነው እውነት ጸንቶ መኖር ክርስትና ሳይገባ አትምጣ እባክህ። አታቸፍችፊ እኮ ነው ብዬ የምልሽ። ሰው ሁሉ ተነስቶ ጴንጤ ስለሆነ አንተ ዝም ብለህ እንደ አፋር ግመል ተከታትለህ መታ አትሁን። ለመናጆ እንደሚወጣ እንደ ደብረ ብርሃን በግ ዝም ብለህ ተነርተህ መታ አትቀላቀል። ቸርች ዳር ያዝ፣ እዛው ተጫወት። እዛው ጠላህ ጋር ድራፍት ጋር መድኃኒዓለም እስኪጠራህ ድረስ እዛው ጠጣ። ሰውየው ጦር ሜዳ ሄደ ተብሎ እንደተባለው ማለት እንደ ወንዶቹ መስሎት እንደ ወንዶቹ ልውም ብሎ ጦር ሜዳ ሁሌ ነግራችሁ አይደል? ጦር ሜዳ ሄዳ ሰው እየሄደ ውትድርና ምናምን ነገር መለዮ ጠምዘዝ አድርጎ እንደዚህ ፋቲክ ምናምን ነገር ለብሶ መሳሪያ ይዞ ምናምን ነገር ሲመጣ አይቶ ማለት እና ተነስቶ አገልግል ፈትፍችልኝ ብሎ ሚስቱን ተፈትፍቶለት ሄደ። ውጊያው ላይ ሲገባ ጧጣሽ ተር ሚል የመትረየስ ድምፅ ከግራ ከቀኝ ሲሰማ እናቴ በምን ቀን የወለድሽኝ? እንደው አደራህ ቅዱስ ጊዮርጊስ፣ ቅዱስ ሚካኤል፣ ቅዱስ ገብርኤልም ችላ እንዳትለኝ፣ አቦዬም ይድረሱልኝ፣ ተክልዬም በተቆረጠው እግርህም ቢሆን እንደምንም ብለህ ድረስልኝ፣ ፍጠንልኝ፣ የዛሬን አስተፋኝ፣ የዛሬን አድነኝ እያለ እየተንከባለለ በሸለቆ በሸጥ ምናምን ነገር የሆነ የፈራረሰ የገበሬ ቤት ነበረ። እዛ ገባ ነው የጦርነት ላይ ተኩስ ሰርግ ቤት እንደሚተኮስ እንዳንድ ጥይት ወደ ላይ እንደዚህ እንደሚተኮስ ቆመህ ጠብቀኝ፣ ወይ ደግሞ ክላሽ የሚሆን ሌሎች ነገር እንዳይመስልህ።
አዎ ብራዘር አውቀዋለሁ። እሱንም ቢሆን ማለት ነው በእነዚህ ውጮቼ ሌላ ብዙ መለፋለፍ አያስፈልግም። በደንብ እናውቀዋለን። እና ጣጣሽ ካካካካካካ ስለመመመቤቴ እያለ ከዛ አነጣጣሪ የሚያዩ በመነጽር አጉሊ መነጽር የሚያዩ ጠላትን ተከታትለው የሚያዩ አይተውታና ሄዶ የሆነ የፈረሰ የገበሬ ቤት ውስጥ አገኘ። ገባ። ተከታትለው መጥቶ ያዙት። እጅ ወደ ላይ አሉት። እዛ ገብቶ ያንን ፋቲክ አውልቆ እህቶች እናቶች የረሱት የተመጫጨቀ ቀሚስ አግኝቶ ነበር፣ መጨቅጨቂት የሚመስል እሱን ለብሶ የሆነ ነገር ምላው ላይ አስሮ እጅ ወደ ላይ ሲል ኧረ እኔ ሴት ነኝ አለ። ድምፁን ቀይሮ እጅ ወደ ላይ ብለናል። እጅ ወደ ላይ ሴት ነኝ አለ። ድምፁን ቀይሮ ወንድ ሆኖ ያው የማረኩት ሰዎች ይዘውት ፈተሹት። ክላሽም ቦምብም ፈንጂም ይዞ ከሆነ እግረ መንገድም ደግሞ ጾታውን ሲፈትሹት አንጠልጥሏል ነገርየውን። አምላኬ ወይ አምላኬ፣ አንጠልጥለህ ሴት ነኝ ትላለህ እንዴ? የማይሆንልህ ጦርነት ውስጥ ገብተህ ጦርነት የሄደ ሰው ወይ ሞታለሁ ወይ ተርፋለሁ ለሀገሬን አስከብራለሁ ብሎ ነው የሚሄደው። ለኢትዮጵያ አንድነት ምናምን ነገር ብሎ ነው ሄደው እና ሲፈትሹ ክላሽና ቦምብ ሳይሆን ሌላም ተንጠልጣይ ነገር አገኙ። ቦምብ ብላችሁ ልትሉ ይችላሉ። ስሙን ብቻ የፈለጋችሁትን በሉት። ግን ወንዶቹ የሚያንጠለጥሉትን አንጠልጥሎ ተገኘልን። አንተ ሴት ነኝ ብለሃል ነበር፣ እኔም ያለ ዛሬ ያላየሁትም ብሏል አሉ። ጌታ ኢየሱስ ክርስቶስ ተቀብያለሁ። ጌታ ኢየሱስ ክርስቶስ ተቀብያለሁ። አዋዳኝ ነው። እኔ ጴንጤሬ ምናምን ነገር ከዛስ ጦርነት ይመጣብሃል። ይህንን ብለህ ባልክ በማግስቱ እናትህ ሲያስጠላ ትላለች። እናትህ ቀፋፊ ብላኛለች እህቴ፣ ዛሬ በጌታ ናት። ግን ሲያስጠላ ጥላ የራቀው ብለውኛል። ታናሹ ወንድሜም ደግሞ ታናሽ ማለት ነው። ዛሬ ጎረምሳ ሆኖ 2 ልጆች ወልደዋል። 2 ወንዶችን ወልደዋል። ስነግረው እዚህ ጋር ነው አክትፍ ብሎ እጅ ላይ ነው የለጠፈብኝ። ናዝሬት ማለት ነው ነገሩ። ጎረምሳ ነው ያኔ ልደብድበውን ብዬ ብል አልችልም እንደ ድሮ ማለት ነው። ግን የታናሽ ማለት ነው። ይነሳል አልኩ ቤት ጦርነት ይነሳባል ቤት በሩቅ በቅርብ ያየ ማለት ሲያስጠላ ምን ይመስላል? ጅብ ፊት ይሏል። እንዴት ጅብ ፊት ይሉኛል ማለት ነው? አሁን ጅብ እመስላለሁ? እንዴት አለምዬ እስኪ ሆስዬ ጅብ ይመስላል ነገር እስራኤል ብዬ ለማጣራት ጥያቄ አልሄድም። ገብቻለሁ ጦርነት ውስጥ። የእግዚአብሔርን ጦርነት ነው የምንዋጋው። ገብተሻል ጦርነት ውስጥ። እግሯ ነው ያት እቺ ቻርሊ ቻፕሊ የመሰለች ምድር ሸፋፋ ጴንጤ ይሉሻል። አንቺ ሸፋፋ መባልሽን ለማጣራት እግርሽን አትይ። ዝም ብለሽ አጠብጥቤ የሰርክ ነው ሩጫ። ይሄንን የሚሉት መቼ ነው? ኢየሱስን ብለን ስላለ ነው። ስለዚህ ከቤት ይጀምርልሃል፣ ጎረቤት ይቀጥላል፣ በስራ ቦታ ይነጥሉሃል፣ የምትበላ ሁሉ ታጣለህ፣ ሰዎች ፊታቸውን ያዞሩብሃል። ጌታ እግዚአብሔር ካረዳቸው አማኞች እንኳን የተባሉት አንዳንዶቹ አይረዱም። ጭራሽ እንደውም ከነዛ ወገን ቆመው አብረው ሊወጉ ይመጣሉ ማለት ተሰልፈው ማለት ነው። ይሄ የክርስትና መንገዱ ነው ወንድሞች እናቶች፣ የክርስትና መንገዱ ነው። በቃ ይሄ የጽድቅ መንገድ ነው። ለምን ጌታ ሲናገር ተናግሯል። ለሰው ጠላቶቹ የቤቱ ሰዎች ናቸው ብሎናል። ወንድሜ ታላቅ ወንድሜ ብቻ ሲያይ ነው ለመጀመሪያ ጊዜ ከአዲስ አበባ ተነስቼ ናዝሬት ሲሄድ 09 መታጠፊያ ወደ ወንጂ መታጠፊያ እዛች ጋር ከመጥቼ የአክስቴ ቤት አለና ከአዲስ አበባ መጥቼ እዛ ጋር ወረድኩ። እና እሱ ከአክስቴ ቤት ወጥቶ እዛ ጋር ጠበቀኝ።
09 ነህ ፍቅሬ? አዎ በቃ 09 ወንጂ መታጠፊያ ዋጋ ማለት ነው። ደግሞ ትራክተር መገጣጠሚያው በዛ ወደ ውስጥ በኩል አለ፣ ግን ወንጂ መታጠፊያ ማለት ነው። እና አየኝና ታንከኛ ማለት ነው። በቃ ብራዘር አንተ ታንከኛ በቃ እሱ ማለት ነው። እዛ ሰፈር ቤት ቁጥር እንዳልነግር ስላልፈለግኩ ነው። እና እሱ አየኝና ምን አለኝ፣ የሆነ ነገር ተለውጧል አለ። ፊትህ ላይ የሆነ ነገር ተለውጧል አለ። እነዛ ጴንጤዎቹ ምናምን ነገር አገኙ እንዲ አለኝ። እኔ እንዴት እንዳወቀ ወንድሞችን አውጥቼ አዎ አገኙኝ አልኩት። ጴንጤ ሆኛለሁ አልኩት። ፊትህ ላይ የሆነ ነገር ያስታውቃል አለ። ምንድነው ብዬ ስለው በቃ የሆነ ሞገሳም ነገር ሆነሃል አለ። ያኔ እኮ የረባ ነገር እንኳን ራሱ እንኳን አልበላ ማለት ለመጾም ፈልጌ ሳይሆን ስለሌለኝ ማለት ነው። ቼክ ሊያደርገኝ ግን ከአክስቴ ልጅ ጋር ማን ነው ከአጎቴ ልጅ ጋር ከአስንዬ ታናሽ ወንድም ጋር ማለት ነው። እሱ ጋር ሆነ ቼክ ሊያደርገኝ ና ብሎ እዛ በአዳማ ራስ አካባቢ ይዘውኝ ሄደው ሲቺ ነገር ሲንቀማምስ ብላ የሐረር ቢራ 3 ቀዝቃዛ የሐረር ቢራ አምጣ አላለም እንዴ? ኖ እናንተ ከጠጣችሁ ጠጡ፣ ለእኔ ሐረር ሶፊ ያልኩትኝ፣ ካልሆነ ሚሪንዳ ወይ ስፕራይት። አየህ እዚህ ጋ ነው ዙሩ የሚቀረው። ኦኬ ሁለቱም ወንድሞቼ ናቸው። አንዱ የእናቴ አባቴ ልጅ ነው፣ አንዱ ደግሞ የአጎቴ ልጅ ነው። ያስናቀ ያስንዬ ታናሽ ወንድም ማለት አነ ወደ 3 ያላበው አለ። የምን ያላበው? ለእኔ አንዱን ሐረር ሶፊ። አየህ ወንድሞች መካከል ዘመድ መካከል ማለት ነው። አክስቶች አጎቶች ሁሉ ጋር ሲሰሙ ስለማን? ስለ ኢየሱስ ጉዳያቸውና ቁርጥ ብሎልህ ነው መውጣት ያለብህ ብራዘር። እኔ አብሮ አደጎች እኮ እንደዚህ አሉኝ ይልላል አንዳንዱ። ስለ አብሮ አደጎች ስትናድ ኢየሱስ ነው የተከተልከው። አብሮ አደጎች ፊታቸውን ሲጨመድዱ አንተ ሀሳብ ልትቀይር፣ እናትህ ፊቷን ስትቀይር አንተ ሀሳብ ልትቀይር በፍጹም። እና 3 ያላበው ሐረር ቢራ ብሎ ሲል ኖ 2 ለእናንተ ጠጡ ከፈለጋችሁ፣ ለእኔ ግን ሐረር ሶፊ ከሌለ ሚሪንዳ ወይ ስፕራይት አምጪ። ሐረር ሶፊ ተገኘ። ሐረር ሶፊ ማለት ነን አልኮል ማለት ነው። ኦኬ አዎ ደቅ ከዛ በምን አይነት አተያየት ያየዋል? በንቀት ነው። እንዴት የእናቴ ልጅ ግን እንዴት ፊቱን ይቀይርብኛል ምናምን ነገር። ኖ ደስታዬ ነበር እኮ አልኩ። ኢየሱስ ጀግና እኮ ነው። አንተ ኢየሱስ አንበሳ እኮ ነው። ጸንቼ ቆምኩኝ። ጌታ ኢየሱስ ለዘላለም ስሙ ይባረክ። ሰዎች ሆነው የመኖር ነገር አድክሟቸው ምናምን ነገር ብሎ ሊል ይችላል እንጂ ወንድሞቼና እህቶቼ ጋር ቤተሰቤ ጋር ኢየሱስ ላይ አሁን ድርድር የለም። የህይወት ድካም ምናምን ነገር እንደማንኛውም ሊገጥም ብለህ ኢየሱስ ግን ብለህ ስትለው እሱማ እንዴ እሱ እኮ ብሎ አንዳንዱን ባይቀድመዋል። ያድናል ጌታዬ ስልህ ያድናል። አብሮ አደግ የተባለ ሁሉ ፊቱን አዞረ ማለት ነው። አሉ የሚሰሙኝ እዚህ ሆነው አብሮ አደግ የተባሉት ግብ